የወያኔ ስርዓት ስብሰባዎች የሚመጣ ለውጥና መፍትሄ የለም። በአሁኑ ጊዜ ስልጣን ላይ ያሉ የወያኔ ስርዓት አመራሮች ያሉበት ደረጃ ስንገመግምና በትግሉ ወቅት ሲታዩ ለነበሩ ጉድለቶችና ችግሮችን ለመፍታት ይካሄዱ የነበሩ የውይይት መድረኮች ስናስታውስ ይታይ ከነበረ የመፍትሄ ለውጥ ወደ ኋላ የሚከሰት ፖለቲካው ቀውስ ያመዝን እንደነበረ ታሪክ ይነግረናል። ይህ አይነቱ በሳይንሳው መንገድ ያልተገራ ተራ የአርበኝነት የትግል ጉዞም በፖለቲካው ውይይቶች በወታደራዊ እንቅስቃሴዎች ህዝቡን በማደራጀትና በማንቃት ስራዎች ከላይ እስከ ታች ደረጃ ለሚገኙ የታጋዮች አያያዝና በነጻ መንገድ መብታቸው ተጠቅመው በትግሉ ጎራ የመታገሉ ሁኔታና ሌሎች የዲሞክራሲ መብቶች በተመለከተም በተመሳሳይ መንገድ ሲታዩ የነበሩ የድርጅቱ ጉድለቶች ናቸው። ወታደራዊ እንቅስቃሴ ይሁን ሌሎች ማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳዮች ሲፈጸሙ ማለት በአንዳንድ ስራዎች ውስጥ ጉድለቶች ሲከሰቱና እሱን ተከትለው የሚታዩ ችግሮች ሲያጋጥሙ በስራ ሂደት ላይ ጉድለት ሊያጋጥም ይችላልና ለተከሰተው ችግር ለማስወገድ ሲባል ሂደቱን መገምገምና ማስተካከል የነበረና አስፈላጊ መሆኑን ማንኛውም ሰው የሚረዳው ሀቅ ቢሆንም በወያኔ ኢህአዴግ ስርዓት ውስጥ ግን ለዚሁ ሳይንሳዊና ትክክለኛው መንገድ የሚቀበል አስተሳሰብ ስላልነበራቸው ከጥቅሙ ጉዳቱ ያመዝን እንደነበረ ይታወቃል። የወያኔ ኢህአዴግ ስርዓት የመልካም አስተዳደር እጦትና አጠቃላይ በአገሪቱ ውስጥ እየደረሱ ያሉ ፖለቲካውና ኢኮኖሚያዊ ውድቀቶች በህዝቡና በተቃዋሚ ድርጅቶች ላይ እየደረሰ ያለው ጸረ ዴሞክራሲያዊ አሰራርና ሌሎች ጉዳዮች በተመለከተ ችግሮች አሉኝ እያለ በየወቅቱ ራሱን በግምገማና በውይይት መድረኮች ያቀርበዋል። ቢሆንም ግን ስርዓቱ አለኝ ለሚለው ችግሮችና በህዝብ ለሚቀርብለት አስተያየትና ሂስ አንድም ቀን ግልጽ በሆነ መንገድ ንስሐ ውስጥ ገብቶ ከችግሩ የሚወጣበት መንገድ ተከትሎ አያውቅም። ባለፉት ጥቂት ሳምንታት በተለያዩ ግምገማዎች ከታዩት ለተወሰኑ እንኳን ብናይ በሁሉም የሀገራችን ከተሞች በተደጋጋሚ ችግሮች እንደሚታዩ ሁሉ በተመሳሳይ መልኩ በትግራይ ክልል በአድዋ ከተማ በነዋሪው ህዝብ መድረኩ ላይ የቀረቡ ችግሮች ሲወያዩበት ሰንብተዋል። የአድዋ ከተማ ነዋሪ ህዝብ በትግሉ ጊዜ የነበረው አስተዋጽኦ ከፍተኛ ቢሆንም ከድሉ ማግስት ጀምሮ ልክ እንደማንኛውም የሀገራችን ህዝብ እየተበደለና ከተማው ውስጥ ተሰርተው ባሉ ህዝብ በማይጠቀምባቸው ፋብሪካዎች የተነሳ ሳይጠቀም እንደተጠቃሚ ተወስዶ እይታ ውስጥ የገባበት ሁኔታ ነው ያለው። በአሁኑ ሰዓት የአድዋ ከተማ ህዝብ ከ15 ዓመት በፊት መንግስት ማከናወን አለበት ብሎ ለጠየቀው የመብራት እጥረት ከመሬት ጋር ተያይዞ የሚነሳ ችግር የመሰረተ ልማት እጥረትና የመልካም አስተዳደር እጦት አስመልክቶ መድረክ ላይ አስተዳዳሪዎቹን በምሬት ሲወቅሳቸው ተስተውለዋል። በወቅቱ አንዳንድ መሪዎችም ለማደናገር ሲሉ የህዝቡን ሐሳብና ወሳኝነት የሚያምኑ በመምሰል የህዝቡን ተሳትፎ ያልተረጋገጠበት የልማት መንገድ መጨረሻው ውድቀት ነው፣ ይህንንም አላደረግንም ሲሉ ተደምጠዋል። ነገር ግን በመግቢያችን እንደገለጽነው የኢህአዴግ መሪዎችና ጭፍሮቻቸው ህዝቡን ለማደናገር ማለቂያ የሌለው የግምገማ መድረክ ቢያዘጋጁም ከህዝቡ ለሚቀርብላቸው እውነተኛ ግምገማና ሂስ ተቀብለው ያመጡት ለውጥና መፍትሄ አለመኖሩ ለማስመሰል ብቻ ብለው አለን ብለው የሚያቀርቡት ችግሮች ህዝቡን ለማደናገርና የአዞ እንባ ያነቡ ህዝባቸውን ለማታለል እንደ አንድ ብልሃት አድርገው እየተጠቀሙበት ያለ መንገድ መሆኑ ጠንቅቀን ማወቅ ይገባናል።